በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋና ምሕረት ከኛ ጋራ እግዚአብሔር የሰጠንን ተወደደ በጸጋ በእግዚአብሔር ምሕረት የሚመራ የአገልግሎት ዘመን ምክንያት አድርገን እንዲህ ባለ ሁኔታ የምንወያየውን የምንካፈለውን ሕያው የሆነ የአምላካችንን ቃል ለመካፈል እግዚአብሔር ምሕረቱን ያበዛላችሁ በእያላችሁበት ጸጋና ሰላም ምሕረት ይብዛላችሁ በማለት እንደ ጌታ በጎነት በእግዚአብሔር ቃል በተለይም ደግሞ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ወደ አባቱ ከመሄዱ በፊት ለደቀ መዛሙርቱ በአባቱ ስልጣን በሰማይና በምድር ባለው ስልጣን ታላቅ የሆነ የወንጌል አደራን ወይም ተልእኮን ለደቀ መዛሙርቱ እንደሰጠ ይታወቃል። በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ተጽፎ የምናገኘውን የወንጌል ክፍል በማንበብ እንደ ጌታ በጎነት በዚህ መነሻነት ስለ ወንጌል ተልእኮና አደራ የምንወያይ ይሆናል። እንደምታዩዋቸው እነዚህ ሁለት ወንድሞች አብረውኛሉ። ወንድማችን ቀሲስ አሸናፊ ጉሻና ወንድማችን ቀሲስ ሙሉቀን አማረ ከኔ ጋር አሉ። እንደ ጌታ መልካምነት የእግዚአብሔር ቃል ማዕከል ሆኖ ምክሩን እንሰማለን። ዛሬም ሕያው የሆነው ጌታ ደግሞ እያንዳንዱን በያለበት ለዚህ እውነት ያነቃል ብለን እናምናለንና እንደ ጌታ ምሕረት ይህንን የመጽሐፍ ክፍል በማንበብ እንወያያለን። የጸጋ ሁሉ ባለቤት የሕይወታችን ጌታ የነፍሳችን ጠባቂና እረኛ ታዳጊያችን የእስራኤል ቅዱስ ልዑል እግዚአብሔር በእውነት በቃሉ የምንማር የምንመከር የእግዚአብሔርን የዘላለም ሐሳብ የምንሰማ የምንረዳ እንድንሆን በነገር ሁሉ እንዲረዳን እንማልዳለን። ደግሞም ማስተዋልን የሚይዙ ጤናማውን የእግዚአብሔር ቃል በማጣመም ሰዎች ከተነገረበት ዓላማ ውጪ በተሳሳተ መንገድ ቃሉን እንዲሰሙ ለማድረግ የሚሰሩ የክፋት መንፈሳውያን ሰራዊትን እንዲያስርልን እንጸልያለን። ክፉዎች በስሙ ኃይልና ጉልበት የታሰሩ ይሁኑ። እግዚአብሔር ዛሬም ሕያው ነው። ይህንን የምትሰሙ የማይነጠቀውን መልካም እድል በጎ እድል ነው እየተካፈልን ያለ ነው። በምድር ላይ የማያልፍ ቋሚ የሆነ የማይወይብ ሁልጊዜም በክብር እንዳጌጠ የሚኖር ምንም ነገር የለም። እንደሚታወቀው ሁሉ ኃላፊ ነው እና ኃላፊና ጠፊ በሆነው በዚህ ዓለም ስርዓት ውስጥ የማያልፈውን ሞትን አሻጋሪና ተሻጋሪ የሆነውን ከዘላለም አምላክ ከሕያው እግዚአብሔር ዘላለማዊ ክብር ጋር የተያያዘውን ለክብራችን የሚሆነውን እውነት ስለምንካፈል ደስ እያለን ይህንን እውነት አብረን እንካፈላለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። በማቴዎስ 28 ብዙዎቻችን እንደምናስተውለው ጌታ ኢየሱስ ክርስቶስ ከሙታን በተነሳበት ዕለት የነበረውን ሁኔታ እና ከዛም በሚቀጥሉት ቀናት ይህንኑ ለማስተባበል አይሁድ የሄዱበትን ርቀት የመዘገበ የወንጌል ክፍል ነው። ከዚህ እውነት ባሻገር ከቁጥር 16 እስከ 20 ባለው ክፍል ብዙ የተባለበት የተዋሸበት ትንሣኤና ሕይወት የሆነው የእግዚአብሔር ክርስቶስ ኢየሱስ የሆነው ክርስቶስ ሞትን ድል አድርጎ የተነሳው ጌታ በዚህ የትንሣኤ ኃይልና ስልጣን ለደቀ መዛሙርቱ በቢታንያ አብሮ በመሆንና በመገናኘት የነበረውን ሁኔታ እና ያዘዛቸውን ትእዛዝ ነው የምናስተውለው። ጥቂት ቁጥሮች ይመስላሉ። 5 ቁጥሮች ናቸው በዚህ አንቀጽ ውስጥ ያሉት፣ ግን የታመቀ ልብን የሚደግፍ ዛሬም ቢሆን ጌታ ከኛ ጋር ያለውን ነገር የሚያስታውቅ የወንጌል ክፍል ነው። በደስታ ይሄንን ክፍል እናነበዋለን። እንደዚህ ይላል። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ክብርና ምስጋና ለስሙ ይሁን።
የታመነው ምስክር ከሙታንም በኩር የምድር ነገስታት ሁሉ ገዢ ሆነው ጌታ ኢየሱስ ክርስቶስ ዛሬም በዚህ ኪዳን ታምኖ ከኛ ጋር እንዳለ እናምናለን። በዚህ ወንጌል ክፍል ውስጥ እንደ አየነው እንግዲህ ጌታ ኢየሱስ ክርስቶስ ያስከተላቸው ደቀ መዛሙርት ነበሩ። እነዛ ደቀ መዛሙርት 12 እንደሆኑ ይታወቃል። እንግዲህ በዋናነት ለዚህ ወንጌል አደራ ይሄንን ቀጥታ ትእዛዝና መመሪያ በመቀበል የቤተክርስቲያን መሰረት የሆነውን የወንጌል እውነት የሚያገለግሉ 12 ደቀ መዛሙርት እንደነበሩ እነዚህ 12ቱ ደቀ መዛሙርት ጌታ ኢየሱስ ክርስቶስን እስከ መስቀል ድረስ እንዲከተሉ እና በኋላም የሕይወቱም የትምህርቱም የሞትና የትንሣኤውም የማንነቱ ምስክር እንዲሆኑ የተጠሩ ደቀ መዛሙርት ናቸው። እንዳለመታደል ሆኖ ለዚህ ሹመት ተመርጦ የነበረው ይሁዳ ወደ ገዛ መንገዱ እንደሄደ ጌታን በገንዘብ አሳልፎ እንደሰጠ ለሚያልፍ ጊዜ የማያልፍ ጥፋት በመስራት ያው ከክብር እንዳነሰ እንደተዋረደ እንደሞተ እንደጠፋ እናውቃለንና 11 ናቸው በዚህ ቦታ በገሊላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከትንሣኤ በኋላ የተገናኙት እግሩን ይዘው ወድቀው ሰገዱለት ይላል። ከዛም በኋላ ጌታ ኢየሱስ ክርስቶስ በሰማይና በምድር ባለው ስልጣን እነሱን ሲያዛቸውና ሲልካቸው እናያለን። እንግዲህ ከዚህ ከታላቅ ተልእኮ ጋር ተያይዞ የምናስተውለው አንድ እውነት አለ። ጌታ ኢየሱስ ክርስቶስ አባቱ እንደላከው በአብ ተልእኮ ወደዚህ ዓለም እንደመጣ ደግሞ ደቀ መዛሙርቱን በዚሁ ስልጣን ሲልካቸው እናስተውላለን። እንግዲህ ወደዚህ ወደ ታላቁ ተልእኮ ከመምጣታችን በፊት ጌታ ደቀ መዛሙርቱን ስለመረጠበት ሁኔታ ከሱ ጋር እንዲኖሩ እድል ስለማግኘታቸው ከዛም ባሻገር በጣም በፈታኙም ጊዜ የነበሩበትንም ሁኔታ ደግሞ ከትንሣኤ በኋላ ይሄንን አደራ እንዴት እንደተረከቡ ነው የምናስታውሰውና እስቲ ጌታ ደቀ መዛሙርቱን ስለጠራበትና በአጠቃላይ በእግዚአብሔር ስለመጠራት ለሕይወትም ሆነ ለአገልግሎት ስለመጠራት ብናነሳ መልካም ነው። ጌታ ይጠራል ለሕይወት ለአገልግሎትም ይጠራል እና እግዚአብሔር በዘመነ ብሉይም ሆነ በአዲስ ኪዳን በጠራው ራሱ በጠራው የሚገለገል አምላክ ከመሆኑ ጋር ተያይዞ እስቲ ስለ እግዚአብሔር ጥሪ ስለ ወንጌል ጥሪ በመናገር ብንጀምር መልካም ነው። እንግዲህ ይሄንን በማንሳት ከወንድማችን ከሙሉቀን ጋር በዚህ ዙሪያ ጥቂት እንላለን። መልካም እንግዲህ እግዚአብሔርን እናመሰግናለን። እግዚአብሔር ስለሰጠን እድል ደግሞም እንዲህ በላቀ ርዕሰ ጉዳይ ላይ እንድንነጋገር እንደገና አበክረን እንድንናገር እድል ስለሰጠን ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ምክንያቱም ቤተክርስቲያን የተቀበለችው ትልቁ ኃላፊነት ነው። ከስልጣን ጋር ከሙሉ ኃላፊነት ጋር እንዳለፈ ታሪክ ሳይሆን ዛሬ ልናደርገው የሚገባ በእግዚአብሔር ቃል ተጽፎ የምናገኘው በየዕለቱ ልንኖረው የሚገባውን ክፍል ነው ዛሬ እያየን ያለ ነው። እንግዲህ ልክ ነው። ጌታ በዚህ ሁኔታ ደቀ መዛሙርቱን ከመላኩ በፊት እንዴት ነው የተጠሩት የሚለውን ማየቱ እጅግ መልካም ነው። ስለ ጥሪ ካሰብን በእርግጥ ወደ ኋላም እስራኤል ራሱ የተጠራ ሕዝብ ነው። እንደ ሕዝብ ወደ ኋላ ከሄድን ገና እግዚአብሔር አብርሃምን ከከለዳውያን ኡር ሲጠራው 7 ተስፋዎች ሰጥቶታል። ከተስፋዎቹ መካከል አንዱ ከዚህ አሁን ከምናነሳው ሐሳብ ጋር ተስማሚ ነው። የምድር ነገዶች ሁሉ ባንተ ይባረካሉ። ይሄ ዋና ነገር ነው። በዚሁ መሰረት የእግዚአብሔር ሕዝብ ከብዙ ሕዝብ መካከል ተጠራ። ግለሰብን ይጠራል እግዚአብሔር፣ ሕዝብን ይጠራል፣ ቤተሰብን ይጠራል። በየዘመኑ እንዲህ ያደረገ ስራውን ይሰራል። በዚህ መሰረት እንግዲህ ጌታ ኢየሱስ ወደዚህ ዓለም ከመጣበት ጊዜ ጀምሮ ወደ አገልግሎት ከመግባቱ በፊት እንደምናውቀው ራሱን ገልጦ በዮርዳኖስ ተጠመቀ። አገልግሎቱን ከመጀመሩ በፊት እንግዲህ
በጾምና በጸሎት ለ40 ቀን ቆየ። ታዛዥነቱንም በዛ አሳየ። ምስክርነትንም በዛው በዮርዳኖስ ተቀበለ። ይህ ሁሉ አስፈላጊ ነበር። ምክንያቱም የአዲስ ኪዳን ትምህርት ወይም አሁን እንኳን የምንነጋገረው መሰረቱ ብሉይ ኪዳን ነው። ኢየሱስ ወደ አገልግሎት ከመግባቱ በፊት ስለ እርሱ መንገድ ጠራጊ የሆነው በትንቢት ተነግሮ ስለነበር እየተቀባበሉ የስልጣንም ጉዳይ ከየት መጣ የሚለውም አስፈላጊ ስለነበር በዛው ስርዓት ወደ አገልግሎት ሲገባ እንመለከተዋለን። ታዲያ ጌታ በመንፈስ ቅዱስ ኃይል ወደ ገሊላ እንደሄደ መጽሐፍ ይነግረናል። የመጀመሪያውን ዓመት በተለይ በገሊላ አውራጃ ነው በሰፊው አገልግሎት የሰጠው። በዚህ መሰረት ጌታ ይሰብካል፣ ያስተምራል፣ ብዙዎችም ይከተሉት ነበር። ትኩረቱ ግን ይህንን ከፍ ያለውን ኃላፊነት የሚወስዱ የወንጌሉን ተልእኮ የሚፈጽሙ ወይም ደግሞ የእግዚአብሔርን መንግስት ስራ አብሮት የሚሰሩትን በመምረጥ ውስጥ ጊዜ ወስዷል። በመጽሐፍ እንደምናነበው ብዙዎች ይከተሉት እንደነበረ ማስተዋል እንችላለን። ለምሳሌ በሉቃስ ወንጌል ምዕራፍ 10 ላይ ሰባዎቹ ይላል። እንግዲህ ሰፋ ያለ ተከታይ እንደነበረው ያሳያል። ኋላም ደግሞ በሐዋርያ ሥራ ምዕራፍ 1 ላይ ጌታን ይከተሉ የነበሩ በጣም ቅርብ የሆኑ ወደ 120 እንደሚደርሱ ይነግረናል። ጳውሎስም ለቆሮንቶስ ሰዎች በጻፈው መልእክቱ የጌታን ትንሣኤ ሲናገር ወደ 500 ለሚደርሱ ይላል። አሁን ሰፋ ያለ ተከታዮች አሉት። እንዲሁም ወደ ጎልጎታ ሲሄድ ከገሊላ ጀምሮ ይከተሉት የነበሩ ሴቶች እንደነበሩ እናያለን። ብቻ ጌታ ኢየሱስ በብዙ ተከታዮች ወይም ደቀ መዛሙርት ተከቦ እንደነበረ እናያለን። ሆኖም ግን ዋናዎቹን ደቀ መዛሙርት ወይም ሐዋርያት ብሎ በኋላ የሰየማቸውን ለመምረጥ በማርቆስ ወንጌል ምዕራፍ 3 ላይ ተጽፎ እንደምናገኘው ከብዙ ሕዝብ መካከል ለይቶ ሐዋርያት ብሎ ለመሰየም ሌሊቱን ሙሉ ሲጸልይ አደረ። ለምን? ሐዋርያነት ላቅ ያለ አገልግሎት ነው። ነገ ከነገ ወዲያ ቤተ ክርስቲያን በመጽሐፍ እንደሚለው በሐዋርያትና በነቢያት መሰረት ስለሚል መሰረት ስለሆኑ እነሱን ለመለየት ሌሊቱን ሙሉ እንደጸለይ በዛ እንረዳለን። በዚህ መሰረት እንግዲህ ስማቸውንም ለወጣ። አንዳንዶቹን ከእርሱ ጋር እንዲውሉ፣ እንዲያድሩ፣ እንዲኖሩ በተለይ እንዲያውቁት አብረውት ተጠግተውት። ይህ መጀመሪያም በአይሁድ የመምህራን ባህል ውስጥ ይታወቃል። መምህርን ለመምሰል ተማሪዎች ወደ አንድ መምህር ይመጣሉ። ትምህርቱን፣ ሕይወቱን፣ የኑሮ ዘይቤውን ሁሉ ይመለከታሉ። እሱን ለመምሰል ማለት ነው። ጌታ ኢየሱስ እሱን እንዲመስሉት እንዲህ ባለ መንገድ ጥሪ ያደረገላቸው። በጣም ከሚያስደንቀው መካከል ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ እንደምናስታውሰው ጌታ ኢየሱስ ከተጠመቀ በኋላ ዮሐንስ መጀመሪያ እንግዲህ ምስክርነት ሰጥቷል። መጥምቁ ዮሐንስ እዚህ ጋም ጌታ ኢየሱስ እልፍ ሲል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ባለበት ወቅት ከእርሱ ጋር የነበሩ 2 ደቀ መዛሙርት ኢየሱስን እንዲከተሉ አመለከታቸው። ለምን? እርሱ አሁን መንገድ እየለቀቀ ስለነበር። ከሁለቱ መካከል አንዱ እንድሪያስ ነው፣ ከ12ቱ መካከል ማለት ነው። እንድሪያስ ኢየሱስን መከተል ጀመረ። እንድሪያስ የስምዖን ጴጥሮስ ወንድም ነው። እሱ ደግሞ ምን አደረገ? ስምዖን ጴጥሮስን ወደ እርሱ አመጣ። ሲያመጣው መሲሁን አግኝተነዋል አለ። እዚህ ጋር በገሊላ እየተመላለሰ ያገለግል ይሰብክ የነበረው ኢየሱስ መሲህ መሆኑን በገሊላዊ ልብ፣ በገሊላዊ ባህል፣ በገሊላዊ ሁኔታ ውስጥ ሆነው ተረድተዋል፣ ተቀብለውታል። አስደሳቹ ነገር እና ጌታ እንዴት አድርጎ እነዚህን ሰዎች ወደ ራሱ እንዲያዘነብሉ እንዳደረገ የሚያስደንቀው በማቴዎስ ወንጌል ምዕራፍ 4 ላይም ተጽፎ እንደምናገኘው እነዚህ ሰዎች አምነውበት መለስ ያሉ ይመስላል። ሉቃስ ወንጌል ምዕራፍ 5 ላይም ተጽፏል። ኢየሱስ ወደ ገሊላ ባህር ወይም ጥብርያዶስ ወደሚባለው ስራቸው ስፍራ በሚሰሩበት ስፍራ ሄዶ ፈለጋቸው። መጀመሪያ ተገናኝቷል። ግን እነዚህን አሳ አጥማጆች
ድሆች፣ ደግሞ በሃይማኖት ነገር የሰለጠኑም አይመስልም። እነሱን ፍለጋ ወደዛ ሄደ። በዛ ቦታ ላይ ስምዖንን፣ እንድርያስን፣ ዮሐንስንና ያዕቆብን እንዲከተሉትና መከተል ብቻ አይደለም ከእርሱ ጋር የእግዚአብሔር መንግስት ስራ እንዲሰሩ ምን አለ? ሰዎችን የምታጠምዱ ትሆናላችሁ አለ። ካሁን በኋላ አሁን ስራቸውን ቀየረ ማለት ነው። እንዲህ ባለ መንገድ ነው እንግዲህ ጌታ ደቀ መዛሙርቱን እየጠራ የሄደው። የነ ማቴዎስን እናስታውሳለን። በመቅረጫው ስፍራ እልፍ ሲል ተከተለኝ አለው። ያለውን ሁሉ እርግፍ አድርጎ ነው የተከተለው። እና እዚህ ውስጥ ቁልፍ ነገር ምንድን ነው ካልን ጠሪው ጌታ ነው። በእውነት በእግዚአብሔር ቃል ውስጥ ጌታ ይጠራል። ከየትኛውም የኑሮ ደረጃ፣ የማህበረሰብ ክፍል፣ ምንም ቅድመ ሁኔታም በእውነት የለውም። ለትልቅ ስራ ፍቅሩን፣ ደግነቱን ነው የምናየው ኢየሱስ ውስጥ ማለት እንደዛው ነው ነገሮችን ሲያደርግ የቆየው። ይሄ እንደውም የበለጠ ዛሬ እንድንነሳሳና የእግዚአብሔርን ስራ እንድንሰራ ያደርገናል። ስለ ደቀ መዛሙርት ወደኋላ ስለ ነቢያቱም እኮ ብናስብ እጅግ ብዙ ነገር አለ። ብቻ እግዚአብሔር ይጠራል። እንዲህ ባለ መንገድ ነው አሁን የሚልካቸውን የጠራቸው በጥቂቱ። መልካም ምስጋና ለስሙ ይሁን። እስኪ ከዚሁ ከጥሪ ጋር በተያያዘ እንግዲህ አንድ ነገር ላይ ማስመር ያለብን ይመስለኛል። በመጀመሪያ ደረጃ ያው እግዚአብሔር በጠራው የሚገለገል ራሱ የሚጠራ ራሱ የሚመርጥ ለጠራበት ዓላማ ደግሞ የሚሆን አቅም የሚሰጥ አስፈላጊውን ኃላፊነት የሚወስድ በራሱ ስልጣን ብቻም ሳይሆን በራሱ መግቦትም ጭምር የሚያሰማራ አምላክ ለመሆኑ አጠቃላይ መጽሐፍት የሚነግሩን እውነት ነው። አብርሃምን ጠርቷል። ከነበረበት ከኡር ከዛሬዋ ደቡባዊ ኢራቅ ግዛት ያኔ የከለዳውያን መኖሪያ ይባል ከነበረው ከላውዲዮን ወደ ከነዓን ሲጠራው ሙሉ ኃላፊነት የወሰደው ራሱ እግዚአብሔር ነው። የመጀመሪያውን የእስራኤል ንጉሥ ሳኦልን ምንም የመጠራት ፕሮግራም ሳይኖረው አባቱ አህያ ጠፍቶ ወዲያ ወዲህ ሲል ሳሙኤልን በመላክ እና በመቀባት ለእስራኤል ንጉሥ እንዲሆን መምረጡንም እናያለን። ራሱ ሙሴንም ጭምር እንግዲህ ኮሬብ ተራራ ስር የአማቱን በግ ሲጠብቅ ቀጥታ መጥቶ ያንን ሕዝብ ነፃ እንዲያወጣ ራሱን በመግለጥም በማሳየትም ነፃ የሚያወጣበት ጥበብም አቅምም ጉልበትም ራሱ እግዚአብሔር እንደሆነ ምልክት ጭምር በመስጠትና በማሳየት ኃላፊነት መውሰዱን እናያለን። ዳዊትም ለመመረጥ እና ለመንገስ ምንም አይነት ፕሮግራም አልነበረውም። ያውም በልጅነቱ አባቱ እንኳ ከሰልፈኞቹ ጋር ያላደረገውን ራሱ እግዚአብሔር ሲመርጠው እናያለን። ይሄ እንግዲህ በዘመነ ብሉይ የነበረው ነው። ቅድም ወንድሜ ሙሌ እንዳነሳኸው ሌሊቱ ሙሉ ሲጸልይ አድሮ ለዚህ ታላቅ አደራ 12ቱን እንደመረጠ 12ቱ ከነዛ ሁሉ ተከታዮቹ በተለየ ሁኔታ ኃላፊነት ለመሸከም ምስክር ለመሆን የተመረጡ መሰረት ለመሆን የተመረጡ እንደሆኑም አስተውለናል። በግልጽም ደግሞ ጌታችን ኢየሱስ ክርስቶስ እናንተ 12ታችሁን የመረጥኳችሁ እኔ አይደለሁምን? ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ይሄን ካለ በኋላ ልትሄዱ ፍሬም ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ብሏል። እና እግዚአብሔር የሚጠራ አምላክ ነው እና የሚሾም አምላክ ነው ራሱ እግዚአብሔር። ይሄን ሲያደርግ ደግሞ ጸጋውን ለዛ የሚያስፈልገውን ነገር ራሱ እግዚአብሔር ኃላፊነት ወስዶ የሚጠራ መሆኑን እንግዲህ ማስመር ተገቢ ነው። ከዚህ ጋር በተያያዥነት እንግዲህ ወደ ደቀ መዛሙርቱ ጥሪ ስንመጣ ያው የአዲስ ኪዳኑ አገልግሎት የውይይታችን ማዕከል ስለሚሆን በማርቆስ ምዕራፍ 3 ቁጥር 14 ላይ የወደዳቸውን ወደ እርሱ ጠራቸው ይላል። ከእርሱ ጋር እንዲኖሩ ለመስበክ እንዲልካቸው እርኩሳን መናፍስትን ሊያወጡ ድውያንን ሊፈውሱ በርኩሳን መናፍስት ሁሉ ላይ 12 አደረጋቸው ይላል። እንግዲህ የወደዳቸውን ይላል። የራሱ ፍቅር መጀመሪያው መስመር ይዟል። ደግሞ ከሱ ጋር እንዲኖሩ ይላል።
የተጠሩ ሰዎች ከሱ ጋር መኖር፣ ምክንያቱም ስለማያውቁት ነገር ምስክር አይሆኑም እና ከሱ ጋር የመኖር እድል ነው ጌታ የሰጣቸው። አንዳንድ ጊዜ የሆነ ነገር ተቀበለ እንዲህ የማቀበል ሊመስል ይችላል አገልግሎት፣ የማውራት የመናገር፣ አንዳንዴ የማንኖረውን በጣታችን የማነካውን ማናልፍበትን ነገር ሌሎች እንዲሆኑት፣ እንዲኖሩት፣ እንዲያልፉበት፣ እንዲሸከሙት፣ እንዲነኩት ያንን በከፍተኛ ድምፅና በሆነ የተለየ ስልጣን የመናገር ጥሪና ኃላፊነት ይመስላል። ግን ቅድም መነሻዬ ላይ እግዚአብሔር ለሕይወት ይጠራል፣ እግዚአብሔር ለአገልግሎት ይጠራል እና ከዚህ አንጻር ከሱ ጋር እንዲኖሩ ማለት በምድር ላይ ጌታ በነበረበት ጊዜ አብረውት 3 ዓመት እንዲኖሩ ከዛ በኋላ ደግሞ እሱ ከነሱ ጋር ሆኖ እስከ ዓለም ፍጻሜ ደግሞ አብሯቸው ሊኖር ደግሞም የዚህ ሁሉ ግብ የመጨረሻው ግብ እኛ ሁላችን ከጌታ ጋር በአባቱ መንግስት በክብር እንድንኖር ነው እና ከዚህ የተነሳ ጌታ እስኪ ማለት እግዚአብሔርን ጥሪ በተመለከተ ብናሰምርበት መልካም ነውና ወንድሜ ጠቆም አድርጎታል። እንደው በደንብ ማስመር እንድንችል እንደው ምን አይነት ብቃት ምን አይነት አቅም ምን አይነት ማንነት መቼም ንግግሬ ውስጥ መልሶ አለ ይታወቃል፣ ግን ደግሞ ማስመር ያስፈልጋል እና ይሄንን እንደው ማዕከል አድርገህ በልብ ያለውን ብታካፍለን ወንድሜ አሸናፊ። ከዚህ ጋር በተያያዥነት በጣም ብዙ ሰዎች እንዲህ አይነት ጥያቄ ያላቸው እኔ እግዚአብሔር እስኪጠራኝ እግዚአብሔር ለዚህ ነገር እስኪያበቃኝ በሚል እንደው ይሄ አንዳንድ ጊዜ የሆነ ድግስ ለመጠራት እንደሚጓጓ ምስኪን የሆነ ቦታ ላይ እንደው በጠሩኝ ብሎ አሰፍስፎ እንደሚጠብቅ ማንነት አንዳንድ ሰዎች ለዚህ ጥሪ የራሳቸውን ዝግጅት ያደርጋሉና እኔ ስላላነበብኩ ከዘፍጥረት እስከ ራእይ ሰዎች በዚህ ፍላጎትና በዚህ ጉጉት ለመንፈሳዊ አገልግሎት እንደሚበቁ የሚያሳይ ምንም አይነት የመጽሐፍ ቅዱስ ነገር ስላላየው እንደው አንዳንድ ሰዎች በዚህ ምክንያት እጃቸውን አጣጥፈው የሆነ ቀን ሲጠብቁ እናያለን እና ይሄም እግረ መንገዱ መታረምና መታረቅ ስላለበት ምናልባት መጨረሻ ላይ ከዚሁ ጋር ተያይዞ ማነሳቸው እንደ ምሳሌ ሊሆኑ የሚችሉ ነገሮች ይኖራሉ እና ይህንንም አንድ ላይ ብናሰምርበት መልካም ነው። ሰዎች ለመጠራት የሚያስችል ቅድመ ሁኔታ ይኖራቸዋል ወይ? ዝግጅት ያደርጋሉ ወይ? እንደው እግዚአብሔር ቢጠራኝ እያሉ ጣራ እያዩ ወይም ደግሞ ሰማይ እያዩ ይቆያሉ ወይ? እንዲህ አይነት ከመጽሐፍ ቅዱስ ምን መዘው እንደው አንድ ምሳሌ ሊሆን የሚችል ነገር አለ ወይ? እና ለሕይወትም ለአገልግሎትም ከመጠራት አኳያና እስኪ ይሄንንም ነጥብ አንድ ላይ ብናነሳው መልካም ነው። እሺ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ በማቴዎስ ወንጌል ላይ ባለው ክፍል ነው እየተነጋገርን ያለ ነው። ምዕራፍ 28 ከቁጥር 16 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ታላቅ ተልእኮ ብለን ያነሳነውን ለደቀ መዛሙርቱ ወይንም ለሐዋርያቱ የመጨረሻ ትእዛዙን የሰጠበትን ነው እየተነጋገርን ያለ ነው። እንግዲህ ከጥሪ ጋር በተገናኘ ቅድም በወንድሜ ቡሌ እንደተባለው ጥሪው እግዚአብሔር ነው። ጥሪው እግዚአብሔር ነው። ደግሞ በተለየ አካሉ ሰውን ለማዳን ወደ ምድር መጥቶ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንደተባለው በጣም ብዙ ሕዝብ እንግዲህ 5 ገበያም ከዛም በላይ ሕዝብ ይከተለው እንደነበረ ይታወቃል። ብዙ ግፊያ፣ ብዙ ትርምስ እንደነበረም ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከመከተል ጋር ብዙ ነገሮች አሉ። የሚከተሉት ሰዎች በራሳቸው የተለያየ ዓላማ ያላቸው፣ የተለያየ ሀሳብ ያላቸው፣ እንደ መልካቸው ሀሳባቸውም ጌታ ኢየሱስ ክርስቶስን ለመጥመድ ወይም ለመጉዳት ትምህርቱን የሚናገረውን ሰምተው ለክስም ደግሞም የሚያበላውን እንጀራ የሚያበዛውን ምግብ ለመብላት በብዙ ነገር የሚከተሉ ሰዎች አሉ። ያቺ ደም ይፈሳት የነበረ ሴት የጌታችን የኢየሱስ ክርስቶስን የልብሱን ጫፍ ስትነካ በነበረው ሁኔታ ውስጥ ጌታ ማን የነካኝ ብሎ ሲናገር ለደቀ መዛሙርቱ ራሱ እንግዲህ ስላቅ ነው የሆነው። ምክንያቱም
በጣም ብዙ ሕዝብ ጌታን ይከተሉ ይጋፉ ስለነበረ በጣም ትርምስ ስለነበረ በዚህ ትርምስ ውስጥ ማን የነካኝ እንዴት ትላለህ የሚል ከሐዋርያቱም የመጣ ጥያቄ ነበረ። ዞሮ ዞሮ ኃይል ከኔ ወጥቷል፣ በእምነት የነካኝ አንድ ሰው አለ እያለ ጌታ ይናገር እንደነበረ እናያለን። ምንድነው እንግዲህ ጌታ የሚፈልገውን ለይቷል። እንግዲህ ሲለይ ጌታ እሱ ጌታ እንደመሆኑ መጠን ሁሉን አዋቂ እንደመሆኑ መጠን የሁሉንም ልብ መመርመርና ማወቅ የሚችል ነው። ጌታ ለአገልግሎት የሚለየውን እንደተባለው ጸሎት አድርጎ ከለያቸው በኋላ ሐዋርያቱ እዚህ የመጨረሻው ሚሽን ወይም ተልእኮ ጋር ከመድረሳቸው በፊት ደቀ መዛሙርቱ ብዙ ነገር አሳልፈዋል ከጌታ ጋር። ጥሪው እንደተባለው የተማሩ አይደሉም። በትምህርት ደረጃ እንግዲህ በዛ ዘመን ሊጠቀስ የሚችል ዩኒቨርሲቲ ወይንም የሆነ ጆይን አድርገው እዚህ ዩኒቨርሲቲ ተምረው እንዲህ የምንለው ነገር ወይም መጽሐፍ ቅዱስ የተጻፈ ነገር የለም። ትልቁ የትምህርት ደረጃ በዛን ጊዜ የነበረው የብሉይ ኪዳን ትምህርት ቀድሞ የነበረውን ከአዲስ ኪዳን በፊት የነበረውን ለእስራኤል የተሰጠውን የኪዳን መጻሕፍቶችን መመርመር ማወቅ፣ ይሄ ትልቁ የጊዜው እውቀት ነበረ። እነ ጳውሎስም ስለ መማራቸው ሲጠቅሱ ከከሌ እግር ስር ቁጭ ብዬ ተምሬያለሁ ብሎ ስመጥር መምህራንን በመጥቀስ ስለ እውቀታቸው ይናገራሉ። ያ የሚያሳየው ምንድን ነው? የብሉይ ኪዳንን ትምህርት ማወቅ፣ የአይሁድን ሕግ ጠንቅቆ ማወቅ በዘመኑ ትልቁ የእውቀት እንደ ዩኒቨርሲቲ ገብቶ እንደመመረቅ ያህል ሊጠቀስ የሚችል የእውቀት ደረጃ ነው። እዚህ ደረጃ ላይም የሉበትም። እንግዲህ ከቀራጭነት ከተናቀ ስፍራ ቀራጭነት በአይሁድ ዘንድ የተናቀ ተግባር ነው። አሳ ማጥመድም በድህነት ወይንም በድህነት ወለል ላይ ታች ላይ ያሉ ሰዎች፣ ዝቅ ያለ የኑሮ ሁኔታ ውስጥ ያሉ ሰዎች የሚሰሩት ተግባር ነው እና ጌታ እንደዚህ አድርጎ ነው ለይቶ እንግዲህ አሳ ከሚያጠምዱበት ቀረጥ ከሚቀርጡበት እንግዲህ ያለምን ምናምንቴ እንዳለው እየመረጠ ጌታ ያመጣቸው። እንግዲህ ምርጫው በመጀመሪያ ስናየው ጥሪው በራሱ ሰዎች እንደሚያስቡት በዙፋን ላይ ከመጡት ወይንም ከነገስታት ዘር ወይንም ቅድም እንዳልኳችሁ በእውቀት ዳብረው በቤተ መቅደስ ወንበር ዘርግተው ሊቃነ ካህናት ተብለው ወይንም በልዩ ሁኔታ ውስጥ ያሉትን ሰዎች አይደለም የመረጠው። እነዚህን ሰዎች እንግዲህ እግዚአብሔር ስራው ድንቅ ነው። ኃይል የሚሰጥ እግዚአብሔር ነው። እውቀትን የሚሰጥ እግዚአብሔር ነው። እነዚህን ሐዋርያት በዚህ መልኩ ከጠራቸው በኋላ እንዲህ እንደምናውቀው እዚህ የመጨረሻው ሚሽን አሁን ያነበብነው ጌታ ከትንሣኤ በኋላ የመጨረሻውን ታላቅ ተልእኮ ብለን እያነሳን ያለነው ከማድረጉ በፊት ብዙ ነገር አሳልፈዋል ሐዋርያቱ ከጌታ ጋር። በተያዘ ጊዜ ሸሽተው ያመለጡ እነ ጴጥሮስ በእሳቱ ዳር በሞቂያው ዳር ጌታን እየካዱ ብዙ ነገር አልፈዋል እና እየገሰጸ ጌታ እያበቃ እያስተማረ ነው ምርጫውም ደረጃ ያደረሳቸው። ዝም ብሎም ብቻ አልተዋቸውም። ሐዋርያቱን ከመምረጡም በፊት ከመረጠም በኋላ ጌታ ከለያቸውም ከሌሎቹ ለጥሎ ለተልኮ እነሱን ከማዘጋጀቱ በፊትም ሆነ ከለያቸውም በኋላ አስታጥቋቸዋል። በቃሉ እንዴት መሆን እንዳለባቸው፣ እንዴት በዚህ ዓለም ላይ ሲኖሩ ለእግዚአብሔር መንግስት እንዴት መስራት እንደሚገባቸው በ3 ዓመቱ ጊዜ ውስጥ የሚገባቸውን ነገር ነግሯቸዋል ጌታ። እንግዲህ ብዙ ሀሳብ ነበረባቸው፣ ዓለማዊ ስሜት ነበረባቸው። ግማሹ እንግዲህ ይህን እስራኤልን ነፃ ለማውጣት የመጣ መስሏቸው እንግዲህ ወንድማማቾቹ በቀኝና በግራ የመቀመጥ ፍላጎት፣ እነ ጴጥሮስ ጌታዊ አይሆንብህ አትሞትም የሚል የጌታን ዓላማ የሚያዘናጋ እነዚህን ሁሉ እየገሰጸ ሰዎች ስለ እኔ ምን ይሉኛል እያለ በዛ ነገር ውስጥ ምስክርነት እንዲናገሩ በብዙ መልኩ ጌታ አዘጋጅቷቸዋል። ይሄ ከጥሪው ጋር ተያይዞ ጌታ እንዲሁ ጠርቶ ብቻ የሚተው ሳይሆን እነሱን በዚህ መልኩ ያዘጋጀ እና ለዚህ ትልቅ ተልእኮ ከመቅረባቸው ወይም ይህን ተልእኮ ከመቀበላቸው በፊት በዚህ ዝግጅት ውስጥ አልፈዋል። ይሄ ድንቅ ነገር ነው። ጌታ ሲጠራን ወይንም ለዚህ አይነት ጥሪ ሲያመጣን በእንዲህ አይነት ሁኔታ ውስጥ ያስተምረናል። ይህን መንፈስ ቅዱስ ስራ ነው። ከዛም በኋላ የአብን ተስፋ ቃል ልኮላቸዋል አይደል እንዴ? ሄዳለሁ ወደ አባቴ፣ መንፈስ ቅዱስ ይመጣል፣ ሁሉን ይገልጥላችኋል። ብርታቱም ይሄ ያለመማር ቅድም እንዳልኳችሁ በየትኛውም የብሉይ ኪዳን
ትምህርት ውስጥ ምናልባት ከጥቂቶቹ እነ ሐናንያ የሚባሉ የተወሰኑት ከሐዋርያት ጋራ በቁጥርም ባይኖሩ ከነሱ ጋራ ከሚተባበሩት የተወሰኑት ሊጠቀሱ የሚችሉት በብሉይ ኪዳን እውቀት በጣም ጥሩ ነገር እንዳላቸው የሚታወቁ ናቸው። ዞሮ ዞሮ ይህን ሁሉ ነገር ጌታ አድርጎ የአብን ተስፋ ቃል እሄዳለሁ መንፈስ ቅዱስን እልክላቸዋለሁ ካለ በኋላ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ካፈሰሰላቸው በኋላ እንግዲህ ይሄ ቅድም ያልናቸው ከኋላ የነበሩት መንገራጭ የግርግጭ ማለት ነገሮች ያለመብሰል ነገሮች ነበሩ። ያለመብሰሎች መቸኮል፣ አለመብሰል፣ ከጌታ ጋር እሱ እንደሚፈልገው ያለመሆን በጣም ብዙ ነገሮች ነበሩ። እነዚህ ነገር ሁሉ ጌታ እያበቃ እያጠራ ቆይቶ መጨረሻ ላይ ግን በተስፋው ቃል መሰረት መንፈስ ቅዱስን ሲልክላቸው እንደምናየው የመጀመሪያውን ከ11 ጋር ጴጥሮስ ዮሐንስም አብረውት ሆኖ ያንን ቃል ሲናገሩ ምን ያህል የመንፈስ ቅዱስ ኃይል በእነሱ ላይ እንደሰራ ኢየሱስ እንደጠራቸው ደግሞ መንፈስ ቅዱስን እንዳላቸው ከላከላቸው በኋላ ለእግዚአብሔር ቃል ምን ያህል ዝግጁ እንደሆኑና ቃሉን በድፍረት በሞገስ በኃይል በነዛ በሰቀሉት ጌታን እንግዲህ በጣም በጥቂቱ እንደው በወራት ባልተቆጠረ ጊዜያት ውስጥ በድፍረትና በሞገስ በጸጋ እግዚአብሔር ይናገሩ እንደነበረ ትልቅ ማሳያ ነው። ዞሮ ዞሮ እንግዲህ ጥሪው እግዚአብሔር ነው። ልክ ነው። ጠሪው እግዚአብሔር ነው። የተጠሩበትም ሁኔታ ማየት በዚህ ዘመን አሁን ሰዎች በራሳችን የምናደርገው ነገር ጠሪው እግዚአብሔር ነው ስንል እግዚአብሔር ከጠራን በኋላ እኛ በምናደርገው ጥረት አይደለም። ይሄ ብርታት የመንፈስ ቅዱስ ኃይል የሚመጣው ጸጋው ነው። እንግዲህ መከራውን መቋቋም ያስፈልጋል። የሚመጣውን ነገር ሁሉ በትዕግስት ማለፍ ያስፈልጋል። ጥበብ ያስፈልጋል። ብዙ ልናነሳ እንችላለን። ይህንን ነገር ሁሉ በመንፈስ ቅዱስ መፍሰስ ተቃኝተው ነው እና በጸጋ እግዚአብሔር ያን ሁሉ ሲያደርጉ የነበሩት እና ቅድም እንደተባለው በአሁኑ ዘመን ጥሪ ሰዎች ልክ ሁሉን ነገር ጨርሶ አብቅቶ የሚያቆማቸው የሚመስሉ ሰዎች ትክክል አይደሉም። እግዚአብሔር ይጠራል፣ እግዚአብሔር ያዘጋጃል፣ ያስተምራል፣ ያበቃል። እንግዲህ ለጥሪው ምላሽ መስጠት ከዛ ደግሞ ከጥሪው በኋላ ለሚሆነው ተከታታይነት ያለው የእግዚአብሔር ጸጋ እግዚአብሔር ለሚሰጠውን ጸጋ ለመቀበል በጸሎትም እንግዲህ በሐዋርያት ሥራ ተግባር ላይ እንደታየው የጸሎት ሕይወት፣ የመብርታት ሕይወት እነዚህ ነገሮች ሁሉ ነበሩ። እነዚህን ነገሮች እያደረግን ነው እግዚአብሔር ጸጋ እያደግን ጥሪያችንን አክብረን ልንይዝ የምንችለው። ስለዚህ ሐዋርያት በዚህ መልኩ ተጠሩ። አዎ እግዚአብሔርን የጠራቸው ጥሪው ደግሞ የጸናውና የበረቱት በጸጋ እግዚአብሔር መንፈስ ቅዱስ ነው። ለዚህ ለታላቅ ተልእኮ የደረሱት በዚህ መልኩ ነው እና ይህንን ብሎ መውሰድ ይቻላል። መልካም ምስጋናና ክብር ለስሙ ይሁን። እግዚአብሔር ጸጋ ይብዛልህ። ይህንኑ ጥያቄ መልሰዋለሁ ወደ አንተ። ያው ብዙ ሰው ጥያቄ ስላለው በዚህ ጉዳይ ለምሳሌ ሀሳቡን ግልጽ ለማድረግ አንዳንድ ሰዎች የተለየ ልክ ሳውልን እንደጠራው ወይ ደግሞ ሐዋርያት እንደተጠሩት ወይ በዘመነ ብሉይ እንደነበሩ ጥሪዎች የተለየ አይነት ድምፅና ምሪት ይፈልጋሉ፣ ይጠብቃሉ። እንደውም በጣም ማስታውሰው አንድ ወንድም በአገልግሎት አብሮን የነበረ ይደክም የነበረ እና በትክክልም ጌታን ይወድ የነበረ አንድ ሰው ብዙ ኃላፊነቶችን ይሸሻል እና እኔ ዕቃ እሳት ካለበስኩ በእሳት ካልሆነ አልወጣም የሚል ነገር ነበረውና ያው እግዚአብሔርን ጸጋ መፈለጉ በራሱ ስህተት አይደለም፣ ግን ያ ነገር ከሱ መገለጥ ጋር ከራሱ መገለጥ ጋር እግዚአብሔር እሱን ለዛ በሚሆን ክብር ከመግለጡ ጋር ጉዳዩን አያይዞ ጨርሶ ከአገልግሎት ሲወጣ ከመንፈሳዊም ነገር ሲርቅ ያየሁበት ሁኔታ ነበረ ማለት እና በጣም ብዙ ሰዎች ጥሪን በተመለከተ ግራ ይጋባሉ። አሁን ካነሳነው ነጥብ አኳያ ያው ጠሪው እግዚአብሔር ነው። ሰዎች ለጥሪ የሚሆን ምንም የሚያዘጋጁት ነገር የለም። አሁን ወንድሜ እንዳነሳው የተጠሩ ሰዎች በተጠሩበት ሁኔታና ጊዜ ቅጽበት ለተጠሩለት ዓላማ ብቁ ናቸው ላይሆኑ ይችላሉ። ምክንያቱም አብርሃምን ጠርቶታል፣ ግን በሕይወቱ ብዙ ክፍተት ነበር። ዳዊትን ጠርቶታል፣ በሕይወቱ ብዙ ክፍተት ነበር።
ሙሴን ጠርቶታል። በህይወቱ ብዙ ክፍተት ነበር። ደቀ መዛሙርት ተጠርተዋል። ቅድም ወንድሜ እንዳነሳው ብዙ መንገራገጭ ነበር እና አሰልጥኖ ጸጋውንም አብዝቶ ለሚፈለገው ነገር ሙሉን ኃላፊነት ወስዶ ሲሰራቸው እናያለን። መጠራት ቀጥታ ለአገልግሎት የሚሆን አቅም የማግኘት ዋስትና አይደለም፣ የመጀመሪያው ምዕራፍ እንጂ። ስለዚህ ከዚህ አኳያ እንዴት ነው ይሄንን የምናየው? እንዴትስ ነው መታሰብ ያለበት? ይሄን የሚሰሙ ሰዎች ጥሪን በተመለከተ ሲያስቡ ጌታ እነዚህን ደቀ መዛሙርት ጠራቸው የሚለውን ሲያስቡ እንዴት ነው ይሄንን ከራሳቸው ህይወት ጋር አሁን ካለንበት ሁኔታ ጋር ማገናኘት የሚችሉት የምንችለው የሚለውን እንደው ግልጽ ለማድረግ ያህል ማለት ነው። ጥሩ ነው። ያው ሰፊ ሀሳብ ነው እያነሳን እንዳለ ነው። ብዙ ገንቢ ሀሳቦች ተነስተዋል። እንግዲህ እኔ ከተረዳሁት ነገር ለምሳሌ ከአሉታዊ ወደ አዎንታዊ መሄድ ብዙም ጥሩ ባይሆንም ካልከው ተነስቼ አንዳንድ ነገር እንረዳለን። አሁን በአማኞች ውስጥ አንዳንድ ሰዎች ጥሪን ለነሱ መከበሪያ አድርጎ ሊያስቡ ይችላሉ። ለምሳሌ እግዚአብሔር ወደፊት ይገልጠኛል ብሎ የሚያስቡ ሰዎች አሉ እና ይሄ ምንድነው የተገላቢጦሽ ባህሪ ያለው። እግዚአብሔር በእኛ የወደደውን ስራ ይሰራል እንጂ ለእኛ አይደለም የሚሰራው። እኛ በእግዚአብሔር መንግስት ውስጥ ነው እየተሳተፍን ያለ ነው። የእግዚአብሔርን መንግስት በማቋቋም በመስራት ደግሞ አብራችሁኝ ስሩ ብሎ የጠራው ጌታ ኢየሱስ ነው። አሁን ልክ የደቀ መዛሙርቱ እያየን እንዳለ ነው። እኛ ይህንን የእግዚአብሔር መንግስት ልንከብርበት፣ ልናተርፍ፣ ልንገንበት፣ ከፍ ከፍ ልንልበት አይደለም። ለአገልግሎት ከመጠራታችን በፊት ትልቁ ጥሪ ወደ ክርስቶስ መጠራታችን ነው። ይሄ በእግዚአብሔር ዘንድ ያገኘነው ስፍራ፣ የልጅነት የዘላለም ሕይወት ተስፋ፣ አሁን ትልቁን ክብር አግኝተናል። እግዚአብሔር እንደወደደ ከዛ በኋላ ሰዎችን በወደደው መንገድ ያሰማራል። ለጠራዋቸው ምንድነው በሐዋርያ ሥራ ምዕራፍ 13 ቁጥር 1 ላይ ያለው ጳውሎስና በርናባስን ለጠራዋቸው ስራ ለዩልኝ አለ። አሁን ባለ ስራው ማን ነው? እግዚአብሔር ነው። አዎ እዚህ ጋር ቁጭ ብለን እንዲህ ሰራለው፣ ሐዋርያ ሆንለታለሁ፣ እንዲህ ነብይ ሆንለታለሁ፣ መምህር ሆንለታለሁ፣ ወንጌላዊ ሆንለታለሁ ወይ ቄስ ሆንለታለሁ ብለን አቅደን ለኛ በሚሆን መንገድ ሰፍተን የምንነሳ ከሆነ በራሱ መጽሐፍ ቅዱሳዊ አይደለም። ይሄ ምን ያደርጋል? ከመጽሐፍ ቅዱስ ትምህርት ያወጣናል። ለምን? ቅድም ያነሳናቸው ብዙ ምሳሌዎች ያንን ያሳያሉ። የኛ እምነትና ትምህርት ሁልጊዜ መሰረቱ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ስራውን ለመስራት ሲነሳ እንዴት ነበር ጥሪ ያቀርብ የነበረው? አሁን ስራውና የሚሰሩት ሰራተኞቹ በእውነት አብሮ ይሄዳሉ ካል አብሮ አይሄዱም። ጠሪው እግዚአብሔር ስለሆነ ብቻ ነው ነገሮች ሁሉ ሰክሰስ የሚያደርጉት። ለምሳሌ እግዚአብሔር እስራኤልን ከግብፅ ለማውጣት ወሰነ፣ ተነሳ። የእሱ ስራ ነው። በዚህ ስራ ውስጥ ያሳትፈኛል ብሎ ሲዘጋጁ የቆዩ ሰዎች ስለመኖራቸው እርግጠኛ አይደለንም። ለምሳሌ ሙሴ መጀመሪያ በፈርዖን ቤት ሆኖ ስሜቱ ነበረው። ያ ስሜት አምላክ የሰጠው ስሜት አይመስለንም። ዝም ብሎ በዛ ቤት ውስጥ ማደጉ የፖለቲካ እውቀቱ፣ የጦር እውቀቱ፣ ለህዝቡ መቆርቆሩ ይሄንን ስሜታዊነት አድርጎታል። እግዚአብሔር በዛ አልሰራም። እንደውም ያ እንዳይሆን ፈለገና ከፍ ካለ ከተራራ እንደማለት ነው። ማለት ከልዑልነት ወደ እረኛነት ጣለው። የሚሆን አይደለም ማለት ነው። ሙሴ ራሱ ሐሳቡን ጥሎታል። ከዛ በኋላ እንደማይሆን ያሰበ ይመስላል። ለምን መጥቶ የእግዚአብሔር መልአክ ሲያናግረው እኔ ነው ያለው። ማለት እንዲህ ከፍተኛ የባርነት ስሜት ውስጡ እንዳለ ያንጸባርቃል። ማለት እንደማይሆን አይነት ነገር ልክ ነው ሲያስበው። ለምሳሌ ከንግግር አንጻር እንኳን ንጉሥ ፊት ቀርቦ መናገር እንደማይችል ተናገረ። አስደናቂ ነው። እግዚአብሔር ለሚሰራው ስራ በቃ አንተ ትሆናለህ አለው። እዚህ ውስጥ የሙሴ አስተዋጽኦ ምንም የለም። ሆኖም ግን እግዚአብሔር በመግቦቱ ውስጥ ወይ ደግሞ በሉዓላዊነት ውስጥ ሙሴን ሲያስተምሮ ቆይቷል። አዎ ያስተምሯል። እሱ ምድረ በዳውን እንዲማር አድርጓል፣ እረኛ አድርጎታል። ያንን መጥፎ ባህሪ ከውስጡ ሲያስወግድ ቆይቷል። እኛ እናውቅም።
ሁል ጊዜም ይሄ እንዴት እንደሚሆን አናውቅም። ግን ስራው የጠሪው ነው። ማንንም ማሰማራት እንደ ትልቅ እርሻ እንቁጠር የእግዚአብሔርን መንግስት። እገሌም በዚያ ውለዋለሁ፣ እገሌም በዚያ አሰማረዋለሁ፣ እገሌ እዚህ ጋር ይቀመጣል፣ እገሌ እዛ ጋር ይሆናል። እግዚአብሔር ነው የሚወስነው በራሱ። አሁን ቅድም እንዳነሳሁት አሉታዊ አስተሳሰብ ምንድን ነው? ምኞታችን የተሳሳተ ይሆናል። ከዚህ የተነሳ በማህበረሰቡ መካከል እንበልና ገንዘብ መያዝ ነው በቃ ትልቅ ብለን እናስብ እስቲ። በቤተ ክርስቲያን ውስጥ ሰው ሁሉ አስፓየር የሚያደርገው የሚመኘው ገንዘብ ሊሆን ይችላል፣ ስብከት ሊሆን ይችላል። በቤተ ክርስቲያን ውስጥ ወሳኝ ማለት ብዙ ሰዎችን ትኩረት የሚስብ በስጋዊ መንፈስ ተነሳስተን ሰባኪ ነው መሆኑ ብለን ራሳችንን ልናዘጋጅ እንችላለን። ግን ነው ምንድነው ባለቤቱ በወደደው መንገድ ነው እኛን ሊያሰማራ የሚችለው። እና ተጠሪዎችን ስናይ ብዙ ጊዜ አብዛኞቹ ፊት አያደርጉም። ሁሉም ተናግሯል በእውነት ከነቢያት ዘመን ጀምሮ። አሁን መሳፍንቱን ብናይ ወደ 12 13 አይደሉ? ከነዲቦራ ጋር ፊት አያደርጉም። ባለፈው በስብከት ላይ አንስተዋል። ጌዲዮን ለምሳሌ እግዚአብሔር መልአክ መጥቶ አንተ ኃያል ሰው ሲለው የመለሰው መልስ ምንድን ነው? ብሔራዊ ምላሽ ነው የሰጠው። እንኳን ራሱን ለዛ ነገር ሊቆጥር እንዲህ እግዚአብሔር ከኛ ጋር ቢሆን ይሄ ሁሉ ይሆናል አለ። ጨርሶ ከእግዚአብሔር ጋር ራሱ እግዚአብሔር ስለምን ምንድነው እግዚአብሔር ይረዳናል ብሎ ማሰቡን ሁሉ ትቶት ነበር። እሱም ህዝቡ ይገርማል። እግዚአብሔር ግን እሱን የጦር መሪ ትሆናለህ አለው። ይህም ፈሪ ሰው አስቡት። ሚዲያማውያንን ከመፍራቱ የተነሳ በጉድጓድ ውስጥ ነው እህልም ይወቃው። ልክ እንደ ሙሴ ያው እንትን ውስጥ ያለ ሰው ማለት የታሰረ ሰው ነው። ሁሉም ላይ ይህንን እናያለን። በኋላም ነቢያቱን ለምሳሌ ከኤልያስ ቀጥሎ የመጣው ኤልሳ ለዛ ሁኔታ የሚበቃ አልነበረም። ያው እግዚአብሔር በእሱ በኩል ጥሪ ያደረገለት ኤልሳ ራሱ ደግሞ የቀባቸውን በሴሪያ በኋላም ደግሞ በእስራኤል ንጉሥ የሚሆነውን ኢዩን ሲቀባ ለዚህ የተዘጋጁ ሰዎች አልነበሩ። በእግዚአብሔር እቅድ ውስጥ ግን ነበሩ። ዋናው የመጀመሪያው እኔ የሚመስለኝ በዚህ ዘመንም እኛ እግዚአብሔርን እንድናመልከው አብረነው እንድንኖር እንድናገለግለው እንድናመልከው ተጠርተናል። ትልቁ ይሄ ነው የመጀመሪያው ማለት ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ እኮ እንደወደደ ይሰጣል ብሏል። እንደወደደ በቃ መንፈስ ቅዱስ እንደወደደ በወደደው ቦታ ያሰማራናል። እና ስለ ጥሪ ብዥታ በመጽሐፍ ቅዱስ ውስጥ ከቶንም የለም በእውነት። እና ስምዖን ጋም ሲመጣ አንድ ስትናገሩም አንድ ልብ ብናነሳውም ጥሩ ነው ብዬ ያሰብኩት እግዚአብሔር የጠራቸውን ሰዎች ምንድን ነው ያደረገው? ሙያቸውን ተጠቅሞ ለመልካም አድርጎታል። የሚገርሙ ለመንግስቱ ስራ አውሎታል። አንዳንዶቹም ማለት ነው የነበሩበት ሁኔታ አለ። መጀመሪያ ሲጠራቸው ያንን ለመንግስቱ ስራ አውሎታል። እነ ጴጥሮስ በራሱ ሰውን ስለማጥመድ የተነገራቸው ልክ አሳ አጥማጆች ስለነበሩ ነው በዛ ሙያ። እነ ማቴዎስን ስናየው የማቴዎስ ያጻጻፍ ሁኔታ ራሱ አይምሮ የተቀረጸው በሮማውያን የሥርዓተ መንግስት እንትን ውስጥ ስላደገ እይታው ለመልካም ነገር እንዲውል ተደርጓል። እነ ሉቃስ መሰሎችን ስናይ ስለዚህ አሁን እኛ ቁጭ ብለን እግዚአብሔር ነገ ተነገ ወዲያ በዚህ ክብር፣ በዚህ ስልጣን፣ በዚህ ጸጋ፣ በዚህ ኃላፊነት ይሾመኛል፣ በዚህ ኃላፊነት ከፍ ከፍ ያደርገኛል የሚለው ነገር በጣም አደገኛ ነው። ግን አለ በነገራችን ላይ አሳንሰን እንዳናየው ብዙ ሰዎች በተሰጣቸው ጸጋ በተሰጠን ጸጋ መጠን ነው እኛ መሮጥ ያለብን። ለምን አካል ውስጥ እኛ ብልቶች ነን። እጅ እግር ሊሆን አይችልም። ያንን ነው መሆን ያለበት። ስለዚህ እጅ ሆነ ከተፈጠርክ ነገ ነው እጅ መሆነው። ነገ እጅ ይረዝማል፣ ነገ እጅ ያጥራል እኮ አያስፈልግም። በቃ ተጠርተሃል። ለምሳሌ ግር ይለናል። እኛ አሁን ከልጅነት ዘመን ጀምሮ ነው አይምሮዬ በሃይማኖት እንትን እንደተቀረጸ ማስታውሰው ቅድመ አያቴ መነኩሴ ስለነበሩ ይዣቸው ይሄዳሉ። 6-7 ዓመት ሊሆን ይችላል ወደ ቤተ ክርስቲያን ማለት ነው። እንግዲህ ያኔ የሆነ የሚፈጥርብን ልጅ ስለሆን መቅደሱን ቅኔ ማህሌቱን ምናምኑ ብቻ ሌላ ነገር ነው የሚመስለኝ። በኋላ ሳየው እንዴት ነው በዛ ዘመን እንደዛ እንትን ያለኝ እንደ ሰማይ ቤት ብቻ ቆጠርኩትና ከዛ የሚወጣውን ድምፅ ሰምቼ እንደዚህ መሆን ነው ያለብኝ አልኩ። ዝም ብሎ ከዛ ወደ ውስጤ ገባ ማለት ያ ነገር።
ቀስ እያለ በየጊዜው እየዳበረ መጣ። በታችኛውም ዕድሜ ከፍ ብለንም አሁንም ቢሆን ያ ስሜት ነው እኔ ውስጥ ያለው። ምን በቃ እግዚአብሔርን መውደድና ማገልገል ከዚህ በኋላ ትልቅ ያደርገኛል፣ ከዚህ በኋላ ልዩ እንደዚህ የሚል ነገር የለም። እንደውም በጥሪ ውስጥ አንድ ሰዎች ሚስ ማድረግ የሌለባቸው ነገር ለክርስቶስ ወንጌል መጠራት ማለት በነገራችን ላይ በዚህ ዓለም ካሉ ስራዎች ሁሉ እጅግ ከፍተኛና ብዙ አደጋ የበዛበት መስመር ላይ ተጠራ ማለት ነው። እንደ ማትረፊያ እንደ መክበሪያ መሆኑን ያየነው በተበላሸ የሃይማኖት አስተሳሰብ ውስጥ ስላዳበር ነው። የክህነት ስልጣን፣ የቀሳውስት መደብ የሚባሉ ባለፉት በዚህ ባለፉት 1000 ዓመት በሁለቱ ሚሊኒየም ውስጥ ብዙ ስህተት ተሰርቷል። በክርስቲያኖች መሃል እንደ መክበሪያ እንደ ክላስ አድርጎ ፈጥረውታል። ይሄ ምን ያደርጋል? የቤተ ክርስቲያንን ሕይወት በርዞታል። ሰዎች ሁሉ ያመውን ይፈልጋሉ። በቃ ሰው ይፎካከራሉ። አሁን እንሰማ የለ አንዳንዶች ወደ ጵጵስና ደረጃ ለመምጣት ብዙ ዋጋ ይከፍላሉ ይባላል። እንግዲህ ተው ዝርዝሩን ይጋደላሉ ይባላል። ብዙ ተጋድሎ ያለ ይባላል። እንዴ ተቀይሯል ማለት ነው። መጽሐፍ ቅዱስ ላይ ማለት ራሱ ጥሪ ሲቀርብ ጥሪው እኮ ምንም እንኳ በእግዚአብሔር ጸጋ የተሞላ በረድኤተ እግዚአብሔር የተሞላ ቢሆንም ዋጋ ያስከፍላል። ጌታ ደቀ መዛሙርቱን ሲጠራ የሚከፍሉትንም ዋጋ እኮ ይነግራቸው ነበር። ለምን? ዋጋ እንዲታምኑ። ጥሪ ዋጋ እንድንታምን ይፈልጋል። ብዙ ነገር እንድንክድ፣ ብዙ ነገር እንድንተው ወይም ደግሞ ለጌታ ራሳችንን እንድንሰጥ ይሄ የመላው ክርስቲያን ሕይወት ነው፣ እናውቀዋለን። የበለጠ ግን የበለጠ ጸጋ የበለጠ ኃላፊነት መቀበል የበለጠ አደጋ መጥራት መሆኑንም ግን እንዳንዘነጋው ማለት ነው። እና የምቾት ወይ የመክበሪያ እኛን መሾሚያ አድርገን ካሰብን ከመጽሐፍ ቅዱስ ትምህርት ጋር ከቶውኑ ተለያይተናል። ምስጋና ለስሙ ይሁን። እንግዲህ እግዚአብሔር ጠሪ ነው። ሰዎች ልጠራ እችላለሁ ብለው ስለ ጥሪ አቆብቅበው የሚጠብቁበት ዓለም አይደለም። ራሱ የወደደውን እንደወደደው ይጠራል። አሁን እንደተነሳው ሰዎችን በተለያየ መንገድ ዘላለማዊ በሆነ ሉዓላዊ ስልጣኑ ኃይሉ ሊያሰለጥን ይችላል። አሁን ጠቆም እንዳረከው ለምሳሌ ዳዊት ከጎልያድ ጋር ከመግጠሙ በፊት በግ እየጠበቀ የነበረው ልምድ እንደ ምሳሌ ሲያነሳ ነበር። በሳኦል ፊት እንደዚህ አውሬዎች ይመጡ ነበር፣ የአባቴን በጎች እንደዚህ ከጉሮሯቸው ነጥቅ ነበር፣ ይህንንም እንደዚህ ነው ማደርገው ሲል እንግዲህ እሱ በለመደው ባደገበት መንገድ እግዚአብሔር ደግሞ ለሆነ ዓላማ እንደቃኘው እናያለን። ጳውሎስም በገላትያ ምዕራፍ 1 ከቁጥር 14 ጀምሮ በእኔ የተሰበከው ወንጌል በሌሎች እንደተሰበከው እንዳይደለ ይሄን አንድ ነገር እንድታውቁ ወዳለሁ፣ ለእኔ ጌታ ገልጦልኛል እንጂ ከሰው አልተቀበልኩትም ወይም አልተማርኩትም። በእናቴ ማህፀን ሳለሁ ያወቀኝ እግዚአብሔር ልጁን በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም። ከኔ በፊት ደቀ መዛሙርት ወደ ነበሩትም ሄጄ ልከተለው አልከተለው አላልኳቸውም። ወደ አረቢያን ምድረ በዳ ወረድኩ፣ እንደገና ተመለስኩ ወደ ደማስቆ ይላልና በእኛ ሁኔታ ነው የሚሰራው፣ ምንም ጥርጥር የለውም። አሳጥማጁን ሲጠራ፣ ቀራጩን ሲጠራ፣ መድኃኒተኛውን ሲጠራ በነሱ ሁኔታ እንደሰራና የትኛውንም ማንነት እግዚአብሔር ለስራው ሊቃኝ እንደሚችል ምንም ጥርጥር የለውም። ከዛ ባሻገር ግን አንድ ነገር ላይ ከዚህ ጥያቄ ከመውጣቴ በፊት እንደው ማስመር እፈልጋለሁ። እንግዲህ እንደ ሕዝብ እስራኤልን ከግብፅ አውጥቶ እንዲያገለግለኝ ሕዝቤን ልቀቅ በለው ብሎ አገልጋይ የሚል ስያሜ ሰጥቶ ከመጥራቱ በፊት ያው አብርሃምን ጠርቶታል። አብርሃም የባራኪው ዘር ምንጭ እንዲሆን ወይም አባት እንዲሆን በእግዚአብሔር ተመርጧል። በአንተ የምድር ወገኖች ሁሉ ይባረካሉ ወይም በዘርህ የሚለውን ከዛ ያንን ዘርና ያንን ትውልድ እግዚአብሔር በልዩ እንክብካቤ ከገቡበት እያወጣ ሲመራቸው ሲመግባቸው ነበር እና እግዚአብሔር ወደ ማንነቱ ነው ሰዎችን የሚጠራው። እኔ በጣም ዘጸአት 19 ከቁጥር 3 ጀምሮ ሙሴን ወደ ተራራው ጠርቶት እግዚአብሔር ከግብፅ ወደ ከነዓን አወጣኋችሁ ሳይሆን ያለው ወደ ራሴ ጠራኋችሁ ነው ያለው እና እግዚአብሔር ወደ ማንነቱ ነው ያመጣቸው። አሁን እኛ
ከቦታ ቦታ ይመስለናል፣ ከስፍራ ስፍራ ይመስለናል። ግብፅ ሌላ ልዑል ኖሮ ከነአን ደግሞ እግዚአብሔር አገሩ ሆኖ ሌላ ከሚገዛበት ሀገር የኔ ነው ወደሚለው ህዝቡን እያንጋፈፈ እግዚአብሔር ይዞ መሄዱ አይደለም። ምክንያቱም እግዚአብሔር ከግብፅ ወደ ከነአን ሳይሆን ወደ ራሱ ነው የጠራቸው። ስለዚህ ኪዳኔን ብትጠብቁ ቃሌን ብትሰሙ ለኔ የተመረጠ ትውልድ ለርስቴ የተለየ ወገን ትሆኑልኛላችሁ በማለት እግዚአብሔር የሱን በጎነት የሚናገሩ የካህናት ወገን የካህናት መንግስት እንዲሆኑ እንደጠራቸው እናያለን። ይሄን ደግሞ ወደ አዲሱ ኪዳን ስናመጣው ጴጥሮስ ከጨለማው ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል እና እንግዲህ ልክ ዘጸአት 19 ከቁጥር 3 ጀምሮ በተጻፈው አይነት ሁኔታ ነው ጴጥሮስ ይሄንን እየተናገረ ያለው። ከዚህ የተነሳ ከጨለማ ወደሚደነቅ ብርሃኑ የወጣ ሁሉ እግዚአብሔርን ለማገልገል ወጥቷል። አገልጋይ ነው ማለት የእሱን በጎነት ይናገራል ማለት ነው። ከጨለማ ወደሚደነቅ ብርሃን ያወጣውን አምላክ መግቦት ይናገራል ማለት ነው። ለርስቱ የተለየ ወገን በመሆን ለእግዚአብሔር ተለይቶ በመኖር እግዚአብሔር ክብር መታያ ይሆናል ማለት ነው። ይሄ ሁሉ አገልግሎት ነው። አሁንም ወደ እያንዳንዱ ምእመን ህይወት ስናመጣው በእግዚአብሔር ልጅ በክርስቶስ ኢየሱስ ወንጌል ተጠርቶ ከጨለማ ወደ አስደናቂው ብርሃን የመጣ ህይወትና ዓለመጥፋት ወደሱ መጥቶ ከዘላለም ህይወትና ከዓለመጥፋት ጋር የተግባባ ሁሉ ይሄን ምህረት መናገሩ ለዚህ ምህረት ምስክር መሆኑ የህይወት ሽታ መሆኑ በራሱ አገልግሎት ነው። ከዛ ባሻገር እኛ ያው አገልግሎት ስንል እንግዲህ በሐዲስ ኪዳን ቅዱሳት መጻሕፍት ውስጥ ወደ 20 የሚደርሱ የጸጋ ስጦታዎች በግልጽ ተጽፈዋል። እንግዲህ ወደ 32 ቦታ ተመዝግበዋል በሐዲስ ኪዳን መጻሕፍት ውስጥ። ተደጋጋሚ ሆኖ የተመዘገቡትን አጣፍተን ብናይ አንዱ በአንዱ ውስጥ ሊካተት ይችላል ብለን ብናስብ 18 ይሆናሉ። ከዛ ባሻገር ግን በግልጽ ወደ 20 የሚሆኑ የጸጋ ስጦታዎች ተቀምጠዋል። አሁን ወንድሜ እንዳነሳው አንደኛ ቆሮንቶስ ምዕራፍ 12 ላይ እንደተጻፈ ጌታ ራሱ እንደወደደ ነው ጸጋውን የሚሰጠው። የመንፈስ ቅዱስ ጸጋ ስጦታም ተብሎ ነው የሚታወቀው። እያንዳንዱ የሚያገለግለው እግዚአብሔር በሰጠው መጠን ነው። ስለዚህ እጅ በምርጫው እጅ አልሆነም፣ አይን በምርጫው አይን አልሆነም፣ ጆሮም በምርጫው ጆሮ አልሆነም። ልክ የዛ ነው ያህል ደግሞ አይን እኔ ጆሮ አይደለሁምና የአካል ክፍል አይደለሁም ብትል ይሄን በማለቷ የአካል ክፍል መሆኗ ይቀራልን ይላል። እንግዲህ ምንድነው የምናስተውለው? ሁሉም ራሱ ባልሆነው ግን አድራጊው ባደረገው ስፍራ የሚኖረውን ፋይዳ ነው የሚያሳየው። ይሄንን ነው ብዙ ጊዜ የምንዘነጋው። ወንድሜ አንስቶታል። ብዙ ጊዜ ትኩረት የሚስቡ ክብር ያላቸው ጎልተው የሚታዩ ለምሳሌ እዛው ክፍል ላይ አንዳንዱ የሰውነት ክፍል የተለየ ክብር አያስፈልገውም ይላል። ለምሳሌ እንዲገልጠን የምናስቀምጠው ማንሸፍነው የሰውነት ክፍል አለ። በቃ በተፈጥሮ በቃ አይሸፈንም። ደግሞ የምናፍርባቸው የሰውነት ክፍሎች አሉ የማይገለጡ እና ልክ እንደዚሁ ሁሉ የምናፍርባቸው የሰውነት ክፍሎች ማንገልጣቸው የሰውነት ክፍሎች ይልቁንም የሚያስፈልጉ ናቸው ይላል እና ብዙ ጊዜ ክብር ያለው የማይመስል ጎልቶ የማይታይ ግን በቤተክርስቲያን ሕይወትና አገልግሎት ውስጥ ልክ እንደማንገልጣቸው የሰውነት ክፍሎቻችን አስፈላጊነታቸው ከሌላው ይልቅ የሚልቅ ግን ፊት ለፊት ማናጌጥባቸው ትኩረት የማይሰጥ ለምሳሌ ቤተክርስቲያን ውስጥ በቃ ቅዱሳንን በማገልገል የምትደክም አንዲት ምስኪን ወጥ በመስራት ሊሆን ይችላል፣ ወንበር በማስተናዳት ሊሆን ይችላል፣ በማጠብ የቅዱሳንን እግርና ቁሳቁሶችንም ጭምር በማስተናዳት ሊሆን ይችላል። እዛ ላይ የሚያገለግሉ አገልጋዮችና መድረክ ላይ ቆመን የምናገለግል አገልጋዮች ቤተክርስቲያን ውስጥ በትክክል እና እኩል በሆነ ሁኔታ ላንከብር እንችላለን። ምንም ጥርጥር የለውም። የሚጎሉ አሉና ሰው ሁሉ ያንን ጎልቶ የሚታየውን ቅድም እንደተባለው በተለይ ከጥቅም ጋር ከክብር ጋር ይሄ ዘመን ካመጣው አደገኛ ነገር ጋር ተያይዞ ሰዎች ያንን እንደ ስራ መስክ ጭምር ይናፍቁታል፣ ይፈልጉታል፣ ይጋደሉለታል። እኔ በቃ ለዚህ ነው የተጠራሁት ይላሉ። በቃ ስለ ቅባትም ሲያወሩ ስለ ጥሪም ሲያወሩ የሚታያቸው በቃ በዓለም ላይ በቃ በመኪናም ሊሆን ይችላል፣ በአውሮፕላንም ሊሆን ይችላል፣ በመርከብም ሊሆን ይችላል። እንዲህ በቃ እንትን ስለማለት ነው የሚያስቡት። እንደ አንድ ይሄ በምድር ላይ እንዳለ ዲፕሎማት ወይም ደግሞ እንደ አንድ መሪ የሆነ ነገር ላይ ተቀምጦ በቃ ተቀብቻለሁ ማለት ነው የሚፈልጉት እና
ከዚህ የተነሳ በደንብ መስተዋል ያለበት አንደኛ ጠሪው ራሱ ማንን ለምን እንደሚጠራ ያውቃል። ከዛ ሲቀጥል ደግሞ ለጠራበት ዓላማ የሚሆን ጸጋን የሚሰጥ እሱ ነው። ሰዎች በትክክል በመጀመሪያ ደረጃ ለሕይወት እግዚአብሔር ወይም ሰማይ ለዘላለም ክብር እንደጠራቸው ማስተዋል አለባቸው። ወደ ወንጌል እውነት ሲመጣ ጳውሎስ እንደሱ ነው ያለው። የሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ ነው ያለው። ስለዚህ ሰማይ ሲጠራን መጀመሪያ ቅድም እንዳነሳ ነው ማርቆስ 3:14 ላይ እንደተጻፈው ከሱ ጋር በመኖር ለሚገኘው ረፍትና ሕይወት ነው። ከዛ ሲቀጥል ደግሞ የቀመስነውን ለሌላው በመመስከርና በመናገር ሌሎች ይህን ሕይወት እንዲቀላቀሉት መልካምነቱን በመመስከር ፋይዳ ያለን ልንሆን እንችላለን። የሚቀድመው ግን ለሕይወት መጠራታችንን መረዳት ነው። ከዛ ባሻገር እንግዲህ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠራ። እነዛን ደቀ መዛሙርት 3 ዓመት አሰለጠናቸው። ሙሉ ሕይወቱን አሳያቸው፣ ደግሞ ማዘዛቸው። ከጌታችን ከኢየሱስ እርገት በኋላ ባለው ዘመን እንግዲህ በጎደለው ይሁዳ ምትክ ማቲያስን ለመተካት መመዘኛ አውጥተው ተሰብስበው በጸሎት ዕጣ ሲጣጣሉ እናያለን ሐዋርያት ሥራ ምዕራፍ 1 ላይ እና አንተ ከኛ ጋር በነበርክበት ጊዜ ከዮሐንስ ጥምቀት ጀምሮ እስካረክበት ጊዜ ድረስ አንተ በገባህበት ገብተው በወጣህበት ይወጡ ከነበሩ ከነዚህ መካከል ይሁዳ ወደ ረዛ መንገዱ ሲሄድ በተዋት ቦታ ላይ አንተ የመረጥከውን ሰው ተካ የሚል ጸሎት አቀረቡ እና ዕጣው ማቲያስ ላይ ወደቀ። እንግዲህ ብዙ ሰዎች አሉ። ቅድም እንዳነሳው ለምሳሌ ሰባዎቹ አሉ፣ አርድእት ብለን እንጠራቸው። መንፈስ ቅዱስ በወረደበት ጊዜ 120 ነበሩ በአንድ ላይ የነበሩት። አንደኛ ቆሮንቶስ ምዕራፍ 15 ላይ ከ500 በላይ ትንሣኤውን ያዩ ሰዎች መኖራቸውን ይነግረናል። ይሄ ሁሉ እያሉ ግን በክራይቴሪያው መሰረት ለዚህ ምርጫ 2 ሰዎች አቀረቡ። ለዚህ ምርጫ 2 ሰዎች ሐዋርያነትን በመሰረቱ ሁሉም ሰው በቃ ልክ ነው ሐዋርያ ነው፣ ሁሉም ሰው እዚህ ቦታ ላይ መቆም አለበት ቢባል ምንም ምርጫም አያስፈልግም። አንተ በሾምከው ቦታ በተወው ቦታ እንደውም ከዳዊት ጠቅሰው ሹመቱን ሌላ ሰው ይውሰዳት ተብሎ እንደተጻፈ እንዲሁ ብለው ሲመት ነው ያሉት። ለዛ ሲመት ወይም ደግሞ ሹመት በይሁዳ ምትክ ማቲያስን በሚገርም ሁኔታ ሲተኩ እናያለን። ይህ እንግዲህ ሐዋርያት ሥራ ምዕራፍ 1 ላይ የምናየው ነው። ከዛ በኋላ ወደ ሐዋርያት ሥራ ምዕራፍ 6 ስንመጣ ደግሞ ሐዋርያት በአንድ ነገር አይምሯቸው ተያዘ። እኛ እግዚአብሔርን ቃል ትተን ማዕድን ልናገለግል አይገባንም። እስቲ ለዚህ ሥራ የሚሆኑ መንፈስ ቅዱስ ጥበብ የሞላባቸውን በመልካም የተመሰከረላቸውን ሰዎች እስኪ እናንተ መረጡ አሉ። አሁን እነዚህ በጌታ የተመረጡት ደግሞ በቅዱሳን መካከል በመንፈስ ቅዱስ ሙላት በጥበብ እና በመልካም እነታቸው እስቲ የተመሰከረላቸውን ሰዎች እናንተ ምረጡና እኛ ለዚህ ሥራ እንሾማቸዋለን አሉ። መርጠው አቀረቡ። እጆቻቸውን ጭነው ሾሟቸው። እንግዲህ ምንድነው ቤተክርስቲያን እዚህ ጋር ስትሰራ የምናየው ነገር? አንደኛ የመጀመሪያው ላይ ራሱ ምርጫውን ጌታ እንዲያደርግ ነው። ወደ ሐዋርያት ሥራ ምዕራፍ 6 ስንመጣ ደግሞ መረጡና በመሰረቱ ምርጫውን ቢሆኑ መንፈስ ቅዱስ፣ ጥበብ፣ መልካም ሕይወት የሚል ክራይቴሪያ ስላቀረቡ ይሄ መለኪያ በጌታ ፊት ያላቸውን ቦታና ለዚህ እውነት ያላቸው መሰጠትም ጭምር ራሱ ጌታ በእነሱ ሕይወት የሰራው ስራ ምስክር ሆኖ ነው። ምክንያቱም ጥበብ የእግዚአብሔር ስጦታ ነው። በመንፈስ ቅዱስ መሞላትም ቢሆን የጌታ ስጦታ ነው። በዚህ መሰረት በኖሩት ኑሮ መልካም ሕይወት ነበራቸው። መረጧቸው፣ እጅ ጭነው ይህን ኃላፊነት ሰጡ። ቅድም ያነሳነውን ሐዋርያት ሥራ ምዕራፍ 13ን ስናነሳ እንግዲህ ቀድሞ ሳውልን የጠራው ራሱ ነው። ደማስቆ ላይ በርናባስ የቆጵሮሱ ሰው ተጠርቶ ሐዋርያት ሥራ ምዕራፍ 4 የመጨረሻው አንቀጽ ጀምሮ ይህንን አገልግሎት ያለውን ንብረት ሁሉ እግራቸው ስራ አስቀምጦ ተቀላቅሏል። እንግዲህ እነዚህ 2 ሰዎች እዛ ጉባኤ ውስጥ አሉ እና ምንድን ነው ያለው? እነዚህን 2 ሰዎች ለጠራኋቸው ስራ ለዩልኝ። እንግዲህ የጠራው እሱ ነው። የቤተ ክርስቲያን ስራ ምንድን ነው? ለተጠሩበት እነሱ ለጠራበት ዓላማ እንዲለዩለት ማድረግ ነው። ምንድን ነው ያደረጉት? ጾሙ፣ ጸለዩ። ከዛ በኋላ እጃቸውን ጭነው ላኳቸው። የሚገርመው ነገር ላኳቸው አይደለም የሚለው ቁጥር 4 ላይ በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። ስለዚህ ትልቁን ኃላፊነት የወሰደው ራሱ ነው።
ደሞም እኛ እኮ እኔ ደማስቆ ላይ የተጠራሁት እዚህ ለመቀመጥ አይደለም ምናምን ብሎ እንትናም ማለት ሳውልም በርናባስም እኔ በቃ ንብረቴን ሁሉ እግራቸው ስራ አስቀምጬ የመጣሁት ምናምን ብሎ ሌላ ነገር ውስጥ አልገቡም። ራሱ ጌታ ነው ለጠራኋቸው ስራ የጠራው እሱ ነው፣ ለዩልኝ ነው ያለው። እነሱ ጸልየው እሱ ለጠራበት ዓላማ ሲለዩዋቸው እናያለን። አሁንም ቢሆን በደንብ ነው መሰመር ያለበት። እግዚአብሔር ሕያው ነው። የምናመልከው አምላክ ድሮም ዘንድሮም ለዘላለም ያልተለወጠ አሰራር አለው። ስለዚህ ይጠራል፣ ለጠራበት ስራ የሚሆን ኃላፊነትም አደራም ይሰጣል፣ ይልካል፣ አብሮ ይሆናል፣ አገልግሎቱን ያቀናል። በደቀ መዛሙርት ሕይወት ውስጥ የምናየው ይህንን ነው። በዚህ መልኩ ተንቀሳቀሱ፣ ፍሬያቸው ተመዝግቧል። እዚህ ላይ እሱን ዝርዝር ነገር አሁን ባናነሳም ከዚህ ጋር በተያያዥነት እንደው አንድ ነገር ብናነሳ መልካም ነው። እንግዲህ አስቡት፣ ጌታ ኢየሱስ ክርስቶስ ማንም ስለማንም እንዲነግረው አያስፈልገው። ሁሉን ያውቃል። ሁሉን የሚያውቀው ጌታ የጠራቸውን ሰዎች ስንመለከት እንግዲህ ይሁዳ እዛ ጥሪ ውስጥ እድል አግኝቷል። ሁሉን በሚያውቀው ፊት ቶማስ እንደው በጣም የሚገርም አይነት ልብ የነበረው ሰው ይህን እድል አግኝቷል። ቅዱስ ጴጥሮስ በአገልግሎት ውስጥ አንዴ ብፁዕ አንዴ ሂድ ሰይጣን ሲባል የምናየው ሰው እዚህ አገልግሎት ውስጥ እድል አግኝቷል። ዮሐንስ እዚህ አገልግሎት ውስጥ ማለት እነዚህ ሰዎች በደንብ የተገለጠ መልክ ስላላቸው ወንጌሉ ላይ ነው እንደ ምሳሌ እንደ ናሙና ማነሳቸው። ሁሉን የሚያውቀው ጌታ እነዚህን ጠራ፣ ሌሎቹንም ጨምሮ ማለት ነው። ይሄ አንድ እንበል እና ከዚህ ጋር በተያያዥነት ሁሉን የሚያውቀው ጌታ ምንም እንደማያውቅ ነገር ሁሉ እንደው በቃ እግዚአብሔር ካልገለጠለት እንደማይገለጥለት አንድ ምስኪን እንደኛ ሌሊቱን ሙሉ ሲጸልይ ማደሩ ሁሉን እያወቀ ማንም ስለማንም እንዲነግረው የማያስፈልገው መሆኑ ተመዝግቧል። ይሄ የታወቀ ግን ሌሊቱን ሙሉ ሲጸልይ ማንጋቱና ለዚህ ኃላፊነት በነጋታው ሰው መምረጥ መቻሉ ምንም ከማናውቀው ከኛ አካሄድ ጋር ሲነጻጸር እንደው ምንድን ነው የምንለው? ማለት ይሄ በአባቱ መታመኑን ለእግዚአብሔር እውቅና ወይም ለአባቱ ስልጣን ራሱን ማስገዛቱን ሰውን በወከለበት ማንነቱ ምንም እንደማያውቅ ሆኖ መገለጡን ስናይ እኛ ብዙ እኮ ትልልቅ ኃላፊነቶችን በድፍረት ነው የምንሰራው። በጣም በድፍረት የምድሪቱም ችግር እሱ ይመስለኛል። ምን ያስተምረናል ይሄ? ምን ያስተምረናል ይሄ? ሁሉን የሚያውቀው ጌታ በተለይ በሉቃስ ወንጌል ላይ በጣም የጸሎት ሰው ሆኖ ነው የምናየው። ማልዶ ተነስቶ ተራራ ላይ ይወጣል። ከአባቱ ጋር ሌሊቱን ሙሉ ያሳልፋል። ከግርግሩ ነጠል ብሎ ከእግዚአብሔር ከአባቱ ጋር ይሆናል። ተንበርክኮ ሲጸልይ ይታያል። እንግዲህ ምርጫውንም ስናይ ወደ መስቀል ሲሄድም ጌቴሴማኒ የነበረውንም ስናይ ከዚህ አኳያ እንደው ይሄ መንፈሳዊ ኃላፊነት ከቤተክርስቲያን ጋር የተያያዘ ህይወት እንደው በምን ያህል ትኩረት መያዝ እንዳለበት የሚያስገነዝብ ይመስለኛልና እስቲ በዚህ ጉዳይ ጥቂት ነገር ብትሉ ደስ ይላል። ወንድሜ አሸናፊ